አልቀረዘም ሊቭ ላይ እኮ ነኝ ሀቢባ እየሰማሽ ነው እየሰማሽ ነው ሀቢባ ይኸው እያስፈራራሁ ማን ነው የሚያስፈራራችሁ ማን ነው ልጆኛ ጋር ነው ቁጭ ብሎ እንዳታወሩ ብሎ እያስፈራራችሁ እኛ ማል አለ እኮ ሰው ናና አናግረን ወንድሜ አላ እያስፈራራን ነው ተነስና አናግረው ገብቶ ቁጭ ብሏል ይኸው እኮ ኖርማል ነው ችግር የለውም ተነስና አናግረው አውራ ከሷ ጋር ይኸው የትኛው እኮ ነው ልጁ ይኸኛው ነው ይኸኛው ነው ልጁ ያለ ፈቃድ ይኸኛው ነው ቁጭ ብሎ ነው አውቆ ነው ይኸው ቪዲዮ ለምንድን ነው የምትቀዱኝ ብሎ ቁጭ ብሎ መጥቶ እያስፈራራን ነው አዎ ይኸው እየመጣ ለምን አታናግረንም ወንድም ይኸው ወጣ ዝም ብሎ ወጣ ፖሊስ መላክ እንችላለን እኮ ለፖሊስ እንጠቁማለን እያስፈራሩ ነው እንዳትናገሩ ምናምን እያለ ነው አሁን ከዚህ ታጥጡም ብሎ እያስፈራራ ነው በቃ እኛን ልዱን በቃ ይኸው ከዚህ ሁሉ ግን በቃ አስፈራራ ምናምን በቃ አንድ ባንድ ወጥቶ ያዝማ ሀቢቢ እንዳት እኛ ቤት ስለሆነ ለኔ ቤት ስለሆነ ትወጣላችሁ ምናምን እያለ ነው ልትወጡ ነው በቃ ውጡ እያለን ነው መጥቶ ቆይ እንዳትዘጉት አሁን ቪዲዮውን ሄደ እኮ አሁን ሰውዬ እኮ ወጥቷል አቡዬ በጣም ነው የሚጣፍጠው ምግቡ አሁን እሷ ህዝብ እያገዘች ነው እህቷን በቀደም ተቀብላ እንዲት እህታችንን አሳርፋ አብልታ አጠጥታ ፍቅር ሰጥታ ወደ ሀገሯ ሸኝታለች አያችሁ ደግነት ሰንሰለት ነው ህዝብ የሆነ ህዝብ ሲረዳችሁ እናንተ ደግሞ ያንን ትረዳላችሁ መልሳችሁ ትሰጣላችሁ ገኒዬ ናት መልሳችሁ ታግዛላችሁ እነዚህ ልጆች ነገ ይህን ችግር አልፈውት የሆነ ሰው ይረዳሉ ደሬ ማለት ነው ከዚህ በፊት ህዝብ አግዞታል አይደለ አሁን እሱ እያንዳንዱ እርዳታ እዚህ ቤት የታመመሰው ሲመጣ ገስት እየገባ ባክሙ 1000 2000 3000 ይረዳል አያችሁ ደግነት ሰንሰለት ነው እናንተ የሆነን ሰው ችግር ላይ ሆኖ ስታግዙት እሱ ደግሞ ችግሩ ሲያልፍ ለሌላ ችግረኛ ያግዛል ይሄ ነው ሰንሰለት ነው ያ ሰው መልሶ ለራሳችሁ እንዲሰጣችሁ አይደለም የምታግዙት ሰው ስታግዙ ነገ ይኸው በስርሽ ዛሬ ብቻ ማለት 3 ነገ የተሻለ እቅድና የተሻለ ህልም ያላችሁ ልጆች ነው ያፈራሽው አቡ ዛሬ ነው የምልሽ እግዚአብሔርም ጥሩ ልንሆን እንችላለን ጥሩ ነገር ልንሰራ እንችላለን ግን ደግሞ ያለን ነገር ነው በቃ እንድናበረታና እንድናጠነክር ያደረግሽ እመኚ ዛሬ ጎበዝ 3 ልጆችን አፍርተሻል እግዚአብሔርን አምልሽ ነገ ሰውን መርዳት የሚያስደስታቸው የሰው ችግር እንደራሳቸው ችግር እንዲሰማቸው የሚሰማቸው ልጆችን 3 ልጆች አፍርተሻል ዛሬ ከዚህ በፊት ብዙ አፍርተሻል ግን በዛሬው ቀን በቃ ለ3 ልጆች ደርሰሽ አንቺ ብቻ አይደለሽም ያነ ሙኒትም እነ ታሜም እነ ምን ያህልም የሆነ በቃ የሆነ ኢትዮጵያዊነትሽ እንደተወጁ ነው የሚያደርግሽ ገባሽ እዚህ ጋር ከሌ እንደዚህ ነው ከሌ በቃ እዚህ ጋር አሁን እኔ ጭንቅላቴ ውስጥ አለው ሰው ነው ማን ከሌ እንደዚህ ነው እሱ እንደዚህ ነው ለዚህ ነው ይረዳኝ ምናምን አለ ሰው ስለሆንኩኝ ሰው ረድቶኛል ነገ ሰው ሲቸገር ሰው ስለሆንኩ ሰው እረዳለሁ በጣም አመሰግናለሁ ስለ ሁሉም ነገር ጎበዝ ዘላለምዬ እናምንባችኋለን ሶስታችሁንም ተለውጣችሁ ነገር ሌላን ሰው እንደምትረዱ እናምንባችኋለን ባለሙሉ ተስፋ ነን በጣም ነው ደስ ያለን እውነት እኔ በኢትዮጵያዊነቴ ኩራት
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ 2017 ዱባይ ላይ የገባው ሰይጣን 2018ም አልወጣም። እንግዲህ በሀገራችን ወንበዴ ደላላዎች ምክንያት እንዳያችሁት እነዚህ ወንድሞቻችን ያለ የሌለ ገንዘባቸውን አራግፈው 350 400 ሺህ የኢትዮጵያ ብር ከፍለው ዱባይ ላይ ስራ አለ፣ የሸሪካ ስራ አለ፣ የካምፓኒ ስራ አለ ተብለው ከሄዱ በኋላ እንግዲህ የገጠማቸው ነገር ከባድ ነው። ስራ ቀርቶ የሚበሉት አጥተው እንዳያችሁት ያሉት ለስራ የሄዱበት ሀገር ሳይሆን ወንጀል ሰርተው እስር ቤት ያሉ ነው የሚመስለው። ልክ እንደ ሳውዲ አረቢያ በረራ ባለመኖሩ ሳውዲ አረቢያ እንዴት አሰርቱ ወንድሞቻችን ኩርትም ብለው ከአንዲት ክፍል ቤት ቁርጥም ብለው እንዳያቸዋቸው ወንድ ልጅ አንገቱን ደፍቶ ብር እያለው ገንዘቡን ለወንበዴ ደላላ አስረክቦ በሚዲያ ወጥቶ ራበኝ እያለ ወንድ ልጅ ወላሂ ላዚም ከባድ ነው። እነዚህ ደላላዎች ግን ምን ያህል ጨካኝ ናቸው? ምን ድንጉር ናቸው? ጨረሱት እኮ የኢትዮጵያን ወጣት ግማሹን ወደ ሳውዲ ግማሹን ደግሞ ወደ ዱባይ እየላኩ እንዳያቸው እንግዲህ የአብዛኛው ጎዳና ተዳዳሪ ነው የኢትዮጵያ ወጣት። ዱባይ ላይ ሄጄ ሰርቼ እለወጣለሁ እያለ አሁን ላይ ሳኡዲ ማሻራ ያለበት ወደ ሳኡዲ ማምጣት ስለማይችል ያው የወደ ዱባይ መግባት ስለሚቻል በቃ ያለ የሌለውን ገንዘቡን እስከ 400 500 ሺህ የኢትዮጵያ ብር እየከፈለ ሄዴት ነው የሚሄደው ወደ ዱባይ። ወደ ዱባይ ከሄደ በኋላ ስራ ማፊ ያን ሁሉ ወሬ ውሸት። አሁን እንግዲህ እነዚህ ልጆች እያለቀሱ አንገታቸውን ደፍተው ያያቸዋቸው ልጆች የሄዱበት ስራ ምንድነው? እንትን ሸሪካ ቸኮሌት ማሸግ የተለያየ ማቴሪያል ፕሮዳክት እነሱን ማሸግ በቃ እንደገና ደግሞ ኦርደር እንደዚህ የመጣም ታውቃላችሁ። አሁን በሳኡዲ ኒንጃ ሃንገሪ ስቴሽን ኖን ይሄ ፈጥኖ የሚያደርሱ ኦርደር የምታደርጉባቸው ከኦንላይን እንደዚህ አይነት ሸሪካ ለመስራት በሞተር ኦርደር ማድረስ ሱፐር ማርኬት፣ መጣም፣ ምግብ ቤት፣ ሆቴል ምናምን እንደዚህ ኦርደር ሲወስዱ ደግሞ አንድ ኦርደር ከወሰዱ 10 ድርሃም በቀን 10 ኦርደር ቢወስዱ 100 ድርሃም እንዲከፈሉ እንደዛ አፉን አቃልጦ ከወሰዳቸው በኋላ እንዳያችሁት በባዶ ብላት ኩርትም ብለው እየተራቡና እየተጠሙ እያለቀሱ አንገታቸውን ደፍተው ቁጭ ብለዋል። የእውነት እነዚህን ደላሎች በተለይ ህጋዊ ከሆኑ እንደዚህ እያደረጉ የሚወስዱ ደላሎች የሚታወቁ ከሆኑ ምንድን ነው የሚጠበቀው? እየያዙ ከርቸሌ መክተት ነው እንጂ እሱ የዲያ ገንዘብ እየተቀበለ በቀን ጥብሱን ቁርጡን ዱባይ ላይ በየአይነቱን ጥርግ እያደረገ ይበላል። እዚህ የቤተሰቡን ገንዘብ ሂጄ ቤተሰቦችን እረዳለሁኝ ብሎ ያለ ገንዘባቸውን አራፉ ከሄደ በኋላ አንዲት ክላስ ቤት 10 15 ወጣት ከዛት በየመስጊዱ በየጎዳናው በየስፋልቱ በየሀዲቃው ነው አሉ። ዱባይ ላይ ጉድ እኮ ነው ወላሂ ላዚም። በየመስጊዱ በቃ ነው የሚያድሩት። በየመስጊዱ ደጃፍ በየሀዲቃው በየመዝናኛ ቦታው። ለምን መኖሪያ ራሱ የላቸውም። ቤተሰብ ከሌላቸው በተለይ ከባድ ነው። እንኳን ዱባይ ላይ የሚያነሳቸው የሚያሳደራቸው ከሌለ ማለት ነው። እና አሁን ደግሞ ወጣቱ ሳኡዲ ማሻራ ያለበት ወዴት ነው የሚሄደው? ወደ ዱባይ። በቃ ሴቱም ወደ ዱባይ ነው፣ ወንዱም ወደ ዱባይ ነው። እዛ ከተሄደ በኋላ ደግሞ ስራ የለ ወፍ ማፊ ስራ። ይሄ ደላላ ብራቸውን ቅርጥፍ አድርጎ ከወሰደ በኋላ ስልክም ላይ ያነሳ ይችላል አሉ አንዳንዱ። ስልክም ላይ ያነሱ ብሩ መጀመሪያ ነው አሉ የሚከፈለው። ይሄ ሪፖርት ግብት ሲል ስደተኛው ደላላው ሆየ ስልኩን ቅርጥም ዝግት ብሎ ከደረግ ነው አሉ የሚያደርጉት። የዱባይ ጉድ! ኧረ ምን ጉድ ነው የፈጣሪ ያለ። የዚህን ያህል ግን ሰው ተጨቃቅኗል እንዴ! ማለት በገዛ ዜጋው በገዛ ወንድሙ ምንድን ነው እየተካሄደ ያለው? የኢትዮጵያኖች ጭካኔ አሁንስ በዛ የምር። እና ጥንቃቄ አድርጉ። እኔ ወደ ዱባይ በቃ ዱባይ በቃ ስራ ሞልቷል። አሁን በቃ ወደ ዱባይ ላኪያቸው ወንድሞችሽን። ምን ዱባይ ሄዶ ምን ሊሰራ? እዛ ደግሞ እህት የለ ቤተሰብ የለ ዘመድ የለ። ያለኝን አራግፌ ዱባይ በልከው እዛ ሄዶ ምንድን ነው የሚሰራው? እንደዚህ ብር ከፍሎ 400 ሺህ 500 ሺህ ብር ተከፍሎ የሄደበት ደላላ ስልክ ቢዘጋስ ማን ነው የሚያነሳው? የት ነው የሚወርቀው? የት ነው የሚወርቀው? ጎዳና መንገድ ላይ። እና ከባድ ነው። ስለዚህ አሁን ሰው በቃ ወደ ዱባይ ወጣቱ ጎረምሳ ሁላ ወደ ዱባይ ነው። ዱባይ ስራ አለ፣ የሸሪካ ስራ አለ፣ የካምፓኒ ስራ አለ። እና ስራ ካለ ይሄ ሁላ ወጣት ምን ፈልጎ ነው እንደዚህ የሚያለቅሰው? አንገቱን ደፍቶ እምባውን ዱብ ዱብ የሚያደርገው ምን አጥቶ ነው? ዱባይ ላይ ስራ ካለ ስራ አጥቶ እኮ ነው። ተርቦ በሙቀት አንድ ክላስ ቤት ታሽገው
በዚህ ምክንያት እያያችሁ አንደኛው ወላሂ ትናንትና ላይ በላይ በቃ ራሴን ላጠፋ ነው አለ። አንገቱን ድፍት አድርጎ አለቀሰ። በቃ ራሴን ላጠፋ መንገድ የራሴን የማጠፋበት መንገድ ብቻ ነው የምፈልገው አለ። አያችሁ ምን ያህል ቢከፋቸው ምን ያህል ቢጎዱ ነው ራስን እስከ ማጥፋት ደረጃ ሰው የሚወስነው። እንደዚህ አይነት ውሳኔ ብቻ ከባድ ነው። አላኩልህ ሰላም ለሀገራችን፣ ሀገራችንን ሰላም ያድርግልን። ደላሎች ደግሞ በቃ እያስያዛችሁ ወደ እስር ቤት ካልቸር የክተቷቸው እዛ እያለራብ ቅማላቸውን እያከቡ ቁጭ። ምን ነው የዲሃ ልጅ ብቻ ነው እንደዚህ ገንዘቡን አራክፈለውን ብድ እያስረከበ የሚያለቅሰው የዲሃ ልጅ ብቻ ነው? ኧረ ብስሚላ። እና ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ።